እንዴት ናችሁ? ሰላም ናችሁ ወይ? ዱባይ እንግዲህ ለመጀመሪያ ጊዜ 3 ቀን በተከታታይ ነው፣ ይቅርታ በተከታታይ ከባድ ዝናብ እየዘነበ ነው። እንደምታዩት ሲንሰበት በጣም ከባድ ዝናብ ነው። እንግዲህ እግዚአብሔር ይሁነን እንጂ በጣም ከባድ ነው። እንግዲህ ኃጢአታችንን ይቅር በለን። እውነት ከባድ ነው። ብቻ አንዳንዴ እንደዚህ ስታዩት የእግዚአብሔር ቁጣ ነው፣ የመጨረሻው ዘመን ነው እንድንል ያደርገናል። እና ብቻ እሱ ይጠብቀን። እውነት ከባድ ነው፣ በጣም ከባድ ነው። እዛ ጋር ጉርድ ታያላችሁ። ምናልባት አለቀም ተቀረበላችሁ ሲልኩ ማለት ነው። እንደምታዩት ነው። በጣም እየጎረፈ ነው። በጣም እየዘነበ ነው። በጣም ጨለማ ነው። አሁን ግን ትንሽ ገለጥ ብሎ ነው እንጂ በመስታወት ራሱ ሁሉ ጭልም ብሎ አይታይም ነበር። እና እግዚአብሔር እሱ ምሕረት ይላክልን እና በረዶ ይጥላል ተብሎ አሁን እንዳለ የወጣ ልብስ ያልወጣ ምንጣፍ የለም። መኪናዎች እንዳይሰበሩ መስታወታቸው ተብሎ እሱን ማሳጠብ ይቻላል። ይህን ግን እንዴት እናደርገዋለን ብለው አወጥተውታል። ብቻ እግዚአብሔር እሱ ይሁነን። እውነት በጣም ከባድ ነው። ያው እዚህ ሀገር ደግሞ ማለት ነው የመሬት አቀማመጡ በጣም ነው የሚያስጠላ። እውነት ለመናገር ማለት ነው የመሬት አቀማመጡ በጣም ያስጠላል። ላሳያችሁ ብዬ ነው። በነገራችን ላይ ትናንትና በጣም እንትን ስላለኝ ትናንትና ከትናንት ወዲያ መጥቶኝ ስለነበረ በጣም እንትን እያለኝ ነው፣ ብርድ እያለኝ ነው። ግን እናንተ ለማሳየት ብዬ ነው የወጣሁት። ይህ ጎርፍ እዚህ ጋር ይሄ ተከፍቶ ነው እንጂ ይሄ በሙሉ ሞልቶ ነበረ። ግን ይሄ ትቦ እና ብቻ ከባድ ነው እውነት ለመናገር። ንፋስ ሁሉ በጣም እየጣለ ነው። በቃ እየጣለ ነው። ምንጣፍ እየጣለ ነው። በምታይ በጣም ወቸፈር ነው። ብቻ በጣም ከባድ ነው። እኔ ዝናቡ ሳይሆን እኛ ሀገር ራሱ የአበባ ወቅቱ ሲዘንብ ስንሰማ በጣም ነው የሚከብደው። እኛ ሀገርም እየዘነበ ነው እና በሰዓቱ ከባድ ነው። ብቻ በረዶ ይጥላል ተብሎ በጣም ፍራፍ ላይ ነው ያለው በእንትን ታይቶ ማለት ነው። እግዚአብሔር ይመስገን። ስሙኝማ እንዴት ናችሁ? ዛሬ የመጣሁላችሁ ማለት ነው። ይሄ ዛሬ ላስቆጠራችሁ ነው። መኪናው የመጣ ዝናብ አይደለም ያለ ንፋስ አይደለም። ያው እዚህ ጋር ያያችሁት ይሄ መኪና ምንድን ነው የለበሰ? ብርድ ልብስ። እዚህም ጋር ደግሞ አንሶላ የጨነቀው አሉ። ንፋስ የጣለውን ላሳያችሁ ልክ ነው ያለው ንፋስ ማለት ነው። ቅድም ምግብ ልጅቷ ወጥ ገዝታ የተገዛ ወጥ ፈልጋ ገዛችና ከዛ ይዤው ስገባ ከእጄ ላይ ነጥቆ ወስዶ ማለት ነው። አሁንም ስልኬ እንዳይነጥቀው አትሉ። እኔ ማለት ነው ለመጀመሪያ ጊዜ ነው እኔ ማለት እንደዚህ በጣም ከባድ ዝናብ መጥቷል። ንፋስ ነው። ቀይ እያበራን ያለው ሰማዩ ያችሁት እዚህ ጋር አንሶላ ነው። ይሄ አንሶላ ነው። ይሄ አንዱ እንግዲህ እዚህ ጋር ደግሞ የወደቀውን ላሳያችሁ ፈልጌ ነው ማለት ነው። እዚህ ጋር አያችሁት? ይሄ የወደቀው አንሶላ ንፋስ ነው የጣለው። ያለበሰው የብርድ ይሄ ዝናብ መከላከያ ነው። ይሄ ኮንፈርት፣ እዚያም ጋር ኮንፈርት تعالي شوفي هذا كيف تعرف زبالة رمتها قلت شوفي من فوق هذا لبس بابات الرها مال ملابس كله شل እና አላችኋለሁ እንግዲህ ዝናቡ ከዘነበ አሳያችኋለሁ። ይሄው እንግዲህ የሀገር ብርድ ልብስ ነው። በዛ በኩል ያለውን አላሳየኋቸውም። ልጅ ደንግጣ በሩ ተቆጭላ ነበር። በሁሉ ክፍት ነው።
ጠፍቷል። እዚህ ጋር የተደረደረ ሁሉ ለብሷል ማለት ነው። ብቻ እግዚአብሔር ይሁነን። አንዴ የሚፈነዳው ነገር አንዴ ብቻ ለመጀመሪያ ጊዜ ነው እንደዚህ ሲሆን እግዚአብሔር ይሁነን ይባለው የሚባለው ማናት ደግሞ ይደነቅናት ግቢውን አጠበልሻለች ወይ ጉድ! ይሄው ግቢውን ምን እንዳስመሰለው ያለመጠው ቆሻሻ የለም፣ ያልሳበው ቆሻሻ የለም። ዛሬ ደግሞ እኔ መንሸቃሳጥ መሀል ወይኔ በላቸው። አሁን ወደ ቤት ልግባ እና እላችኋለሁ። አሁን ወደ ዕቃ ቤት ገብቻለሁ። ፈጣሪ የሆነን እንጂ በጣም ከባድ ነው እውነት ለመናገር እግዚአብሔር እኛ ሀገራችን እኮ ይዘንባል፣ ግን እዚህ ደግሞ መተፋሰስ የለው ምን የለው ችግሩ። ሰላም እንዴት ናችሁ? እንዴት ዋላችሁ? እንዴት አደራችሁ? እንዴት አረፍዳችሁ? እንደ ሰዓት አቆጣጠራችሁ ያን ሁሉ ማታ አሳልፎ ያን ሁሉ ንፋስ ያን ሁሉ ዝናብ አሳልፎ ዛሬ ነው የደረሰን። እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ያው ፀሐይ እየተመታ ነው። ዛሬ ፀሐይ ነው፣ ንፋስ አለ በመጠኑ ግን ያው የሁሉ ዝናብ እንትን ያበላሻሸው ነው። እኔ ዋናው ነገር የመጣሁት ይኸውላችሁ የቀረ ፎጣ የለም ስላችሁ የሆነ እያካብር እንዳይመስላችሁ። እዚህ ጋር ዳብል ነው የተሰቀለው እንደምታዩት ነው። የሁሉ ግማሹ በር ላይ መስኮት ስር የተደረገ ነው። እውነት ለመናገር የእኛን ሀገር መሀንዲሶች የእኛን ሀገር ቤት ሰሪዎች እንዲሁም የእኛን ሀገር በአእምሮ ራሱ በእውቀታቸው ራሱ ካለ ምንም ትምህርት በልምድ ብቻ የወሰዱት በጣም የሚገርሙ ናቸው። እና ቤታችን አያፈስም፣ መስኮታችን አያፈስም። በጣም ደስ ይላል። እዚህ ሀገር አንደኛ ተፋሰስ የለውም፣ ትቦ የለውም። መሬቱ አቀማመጡ ደልዳላ ነው እና ሲሰራ መጀመሪያ ላይ ትቦ ካልተሰራለት መውረጃ ውሃ መውረጃ ካልተሰራለት በጣም ከባድ ነው። እና ዛሬ እንግዲህ የኛ እንደውም ይሄ ይሻላል የኛ መንደር ማለት ነው። ዞሮ ግን የሁላችሁ መኪና ሁሉ የለበሰው ነው። ይሄ ግማሹ መኪና የለበሰው ነው። የሁላችሁ ይሄ በሙሉ ትልቁ መኪና የለበሰው ነው ማለት ነው። ይሄው አንሶላ ነው ብትሉ፣ ኮንፈርት ነው ብትሉ፣ ብርድ ልብስ ነው ብትሉ የቀረ ነገር የለም። እና ግቢያችንስ እንዴት ነው? ይኸውላችሁ እዚህ ጋር ይኸውላችሁ ይኸውሉ ማለት ነው። ይኸውሉ እንደ መኪናው ነው። ይኸውሉ ለብሶ የነበረ ለምን መስታወትን በረዶ እንዳያወድቅበት ተብሎ ነበር። ከጤው እዚህ ጋር እንደምታዩት ይሄ ሁሉ መኪናውን ለብሶ የነበረ ይሄ ነው። እና ብቻ ግቢውን ሁሉም እንደመሰለ ተመልከቱ። እኔ ገና ልሳጥብ ነበር ማለት ነው። ዛሬ ግን እንደዚህ ማለት ነው። የገና ልበል የኢድ ዋዜማ ማለት ነው። ሳጥብ ነበረ ግቢው መሸሁት የዋልኩት ያጥብ ያለው ግን ምን እንደመሰለ ተመልከቱ። እንግዲህ ጉድ ተመልከቱ። እንግዲህ ዝናብ ዘነበ እንደዚህ በከተ የኛ ነው ስራው የሸቃሊት ተመስገን ነው። ጤና ኑሮ ስለሰራ ነው ብቻ ምንም ሰው ላይ ጉዳት አልደረሰም። ሰው ላይ ጉዳት ስላልደረሰ ምንም እንትን አይልም እንጂ በጣም ከባድ ነው አመጣጡ። እና ደግሞ ዛሬ ዝናቡ ሲያባራ 6 ጊዜ ነው የተተኮሰ። ሰሞኑን ዝናብ ስለሆነ ትንሽ ጋፍ ብሎ ነበረ፣ ግን ዛሬ 6 ጊዜ ነው ከሌሊቱ የተጣለ ማለት ነው። ይላችሁ ሁሉ እንግዲህ ይኸው ንፋሱ ዝናቡ እንዴት እንዳደረገ ማለት ነው። አያችሁት? ይኸውላችሁ እንግዲህ እንዴት እንደሆነ
የሚያደርጉት ማለት ነው። አሁን ይሄ መቼ ታጥቦ እንደሚያልቅ እግዚአብሔርና እግዚአብሔር ነው የሚያውቀው። ግቢው ማለት ነው እንደመሰለ ላሳያችሁ። ይሄ ነው ግን ያን ሁሉ ማታ አሳልፎ ዛሬ ላይ አድርስ ነው። አያችሁት? እዛ ጋር ራሱ ስንት ልብስ አለ። አሁን ይሄ እንግዲህ ዝናቡ ዛሬ ይጥላል ተብሏል። ዛሬ ካበቃ ይሄን ማንሳት ራሱ ከባድ ነው። አሁን አንስራ ይዤ እየመጣሁ ነው እንደምታይ ይላችሁ። ኧረ በስላሴስ ብቻ ተመስገን ነው። ማኛ ከመገናኛ ትላላችሁ። ይሄን ግቢ ማና ጽድቶ እንደሚጨርሰው ብቻ ፈጣሪና ፈጣሪ ይወቀው። እውነት ብቻ ከባድ ነው። አይ የሉት ነገር ሳየው ማለት ነው መቼ ታጥቦ እንደሚያልቅ ራሱ አላውቅም። ኧረ ግቢው ረመኑን ተመልከቱ። እውነት አሁን የሁሉ እንግዲህ ወጥ ነው የነበር እንዳለ ወደቀ። እኔ እኮ ለኢድ እንደዛ አድርጌ አጥቤ ጉልበት ያሳዘነኝና ከምሪ እስቲ ልብሱ ብዛቱ ለዛውም እኮ በታች ደግሞ አለ ገና ማለት ነው። ያው እንደዚህ ሆኜ ነው እኔ መኪና የገዛሁት ማለት ነው። የማዳም መኪና የገዛሁት ሰምታችኋል እናንተ። መኪና ገዛው እኮ ምን ትላላችሁ? የማዳም ቤት ሰርቼ ተጠግሬ ይሄው እቺን የመሰለች መኪና ገዝቻለሁ። እና እንደኔ መኪና ግዙ። ምድረ ውርንጭላ ሁላ ማለት ነው። ብርሽን ከዝነሽ እንደኔ መኪና ብትገዢ ይሻልሻል። ሰምተሻል ማለት ነው። ታርጋ ቁጥሩን ግን አላሳያችሁም። ለምን ብትሉ እናንተ ደግሞ ብሰርቁኝስ ማን አለኝ? እኔ ብልጥ ነኝ እናቴ። ሰምታችኋል እናንተ። ተወኩ ምን ትላላችሁ? የማዳም መኪና የማዳም ሸቃለ መኪና ገዛች። ኢድ ሙባረክ ብያለሁ። እንግዲህ ለእስልም እምነት ተከታይ እህት ወንድሞቼ እንኳን አደረሳችሁ ለኢዱ ለታላቁ ለኢድ በዓል እላለሁኝ። ሰዎቹ ስለተኙ ድምፄ እንዳያንጸባርቅ እንኳን አደረሳችሁ። በዓሉ የሰላም የፍቅር የደስታ ያድርግልን ሁላችንም እና እንዴት ነው ኢድ ቃለም ደስጭ ማለት ነው። እየተመለሱ ነው። ኢድ ሙባረክ ብያለሁ።